አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላሉ። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት ውፍረት ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? እንዲህ እያሉ ይናገራሉ። መልስ አሁን አንድ ምስኪን ሰው የሚናገረው ቃል ለሁሉም ጆሮ መድረስ ከቻለ የኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ የኛ አይን በአንድ ቦታ እንደተቀመጠ ሰማይ ድረስ ደርሶ ማየት ከቻለ አካላዊ ቃል የአብ ክንዱ የሚባል ወልድ ብርሃን ወልድ ጸዳለ ስባቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል የዓለም ብርሃን የሚሆን ወልድ ከሰማይ መንበሩ እያለ ከጌትነቱ መንበር ሳይለጠል ሳይለይ ሰው ሆነ። የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድነው ነውሩ? ይቻለዋል። ሁሉን ስለሚችል ሰው ሆነ። ምሉዕነቱን ሳይለቅ መወሰን ኃያልነቱን ሳይለቅ መድከም እያወቀ አላዋቂ መምሰል ለእግዚአብሔር ይቻለዋል። የክርስቶስ መንግስት ጌትነት አልገባቸውም። ሰዎች ያልገባቸው ሰዎች በክርስቶስ ተሰናክለዋል። የተሰናከሉት በምንድን ነው ካላችሁኝ፣ አንደኛው ሰው በመሆኑ ነው። ሰው በመሆኑ የተሰናከሉ ሰዎች አሉ። ሁለተኛው በተናገራቸው ንግግሮች የተሰናከሉ ሰዎች አሉ። ሶስተኛው በሰራቸው ስራዎች የተሰናከሉ ሰዎች አሉ። እነዚህ ናቸው ሰዎችን ያሰናከሏቸው። በልደቱ የተሰናከሉት ሰዎች አምላክ እንዴት ሰው ይሆናል የሚል ጥያቄ አላቸው። አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድን ነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላሉ። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት ውፍረት ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? አምላክስ እንዲህ እያሉ ይናገራሉ። አምላክ ሰው መሆን ይችላል ወይ? አምላክ ከደከመ አምላክ ሰው ከሆነ ምኑን አምላክ ሆነው? ስለዚህ ክርስቲያኖች ክርስቶስ አምላክ ነው ማለታቸው ስህተት ነው ብለው ይናገራሉ። እነዚህ በክርስቶስ ሰው መሆን የተሰናከሉ ሰዎች ይባላሉ። ሰው መሆኑን የተሰናከሉ ደግሞ ከጽንሰቱ ጀምረው የተሰናከሉበት ነው። ይሄ መልሱ ምንድነው? ራሱ ቅዱስ ገብርኤል የተናገረው ቃል ነው መልስ የሚሆነው። አምላክ እንዴት ሰው ሊሆን ይችላል ብለው በተለይ ሳይንሳውያንን የሚሉት ፍልስፍና እናውቃለን የሚሉት በምክንያት እናንተ እንደምትሉት ሎጂካል በሚባል አስተሳሰብ እናስባለን ብለው የሚናገሩ ሰዎች አምላክ ሁሉን ቻይ ከሆነ ሰው እንዴት ይሆናል? እንዴት ሰው ሊሆን ይችላል? ሁሉን ቻይ አምላክ ሁሉም በማይችል ስጋ ከተገለጠ እንዴት አምላክ ሊሆን ይችላል? ይሄ የማይመስል ነገር ነው። በሳይንስም ቢመዘን በእምነት ዓይንም ቢታይ ልክ አይደለም ብለው ይናገራሉ። መልሱ ቅዱስ ገብርኤል ለእመቤታችን የተናገረው ቃል መልስ ነው። ለእግዚአብሔር የሚሳነው ነገር የለም። እስኪ በሉ ምን አላችሁኝ? ለእግዚአብሔር እሺ የሚሳነው ነገር ጨምሩ። ሶስተኛ በሉ። አሁን ሰዎቹ ሎጂክ ነው ብለው ባሰቡት ነገር ባመጡት ሐሳብ ራሳችሁ ትመልሳላችሁ ማለት ነው። አምላክ ሁሉን ይችላል። አምላክ ሁሉን ከቻለ እንዴት ሰው ሊሆን ይችላል ካለ ምን ብላችሁ ትመልሱለታላችሁ መሰላችሁ? አምላክ ሁሉን የሚችል ከሆነ እንዴት ሰው መሆን አይችልም? ተመለሰ አልተመለሰም? አምላክ ሁሉን ይችላል። ሁሉን እየቻለ እንዴት ሰው መሆን ይችላል ከተባለ አምላክ ሁሉን ከቻለ እንዴት ሰው መሆን አይችልም? ስለዚህ ሰው የሆነው ሁሉን ስለቻለ ነው እንጂ ስለሚያቅተው አይደለም ማለት። ሰው መሆኑ ራሱ ሁሉን ቻይነቱን ያስረዳለታል ማለት። ለምሳሌ አንድ ሐሳብ ላምጣላችሁ። እኔ ለምሳሌ ሰው ነኝ። መሆን የምችለው ሰው ብቻ ነው። ጦጣ፣ ዝንጀሮ፣ ሌላ ነገር መሆን አልችልም። መልአክ መሆን የሚችለው ሰው መልአክ ብቻ ነው። ሰው ወይም አውሬ መሆን አይችልም።
ወፍ መሆን የሚችለው ወፍ ብቻ ነው። አውሬ ወይም ሰው መሆን አይችልም። ዛፍ መሆን የሚችለው ዛፍ ብቻ ነው። ብረት ወይም ወርቅ ወይም ሌላ ነገር ሊሆን አይችልም። ሌላውን ፍጥረት ሁሉ ውሃ ነው መሆን የሚችለው። ደም አይሆንም፣ ወይም ወተት አይሆንም፣ ወይም ደመና ወይም ጠጣር ድንጋይ አይሆንም። ድንጋይ ነው የሚሆነው። ይሄ ፍጡር ነው። ፍጡር የተለካ የተመጠነ የተወሰነ የተፈጥሮ ልኬት አለው። ከዚያ መጠኑ ማለፍ አይቻለውም። ፈጣሪ ግን ሁሉን ይችላል። ሁሉን ስለሚችል ሰው መሆንም ቻለ። እስኪ በሉ ሁሉን ስለሚችል በሉ። ምን መሆንም ቻለ? እኔ ሰው በመሆኔ ሌላ መሆን አልችልም። እኔ ሰው በመሆኔ ሌላ መሆን አልችልም እንጂ እግዚአብሔር እኔ ሰው በመሆኔ ሌላ መሆን ካልቻልኩ እግዚአብሔር ሁሉን ቻይ ሆኖ ሰው መሆን ካልቻለ እግዚአብሔር ብልጫው ከኔ በምንድን ነው ብለን እንጠይቃለን። ታዲያማ እግዚአብሔር ከሰው ልዩ ሁሉ የሚቻለው ስለሆነ ሰው ለምሳሌ ሰው አውቆ መራብ አይችልም። ፈቅዶ ፈልጎ መራብ አይችልም። ተፈጥሯዊ ግዴታ አስገድዶት ነው መራብ የሚችለው። ሰው ፈልጎ መጠማት አይችልም። ሰው ፈልጎ መድከም አይችልም። እግዚአብሔር ግን ሁሉን ስለሚችል ፈልጎ ይራባል፣ ፈልጎ ተጠማ፣ ፈልጎ ተራበ። ርህበ በፈቃዱ ወሀበሆ ለዲያብሎስ ይቅረብ ሀቤሁ ከማያመክሮ ይላል ሳዊሮስ ዘአንጾኪያ። በፈቃዱ ተራበ፣ ዲያብሎስም ወደሱ እንዲቀርብ ፈቀደለት ይላል። ስለዚህ ሁሉን ስለሚችል አንድ ንጉሥ ሲሆን ገዢ ሲሆን የአንዲት ሀገር ሙሉ አስተዳዳሪ ሲሆን በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሱ ወደ ድሃነት ተለወጠ እንደማይባል የዚህ ዓለም ንጉሥ የሚሆን ዓለምን ፈጥሮ የሚገዛ ሕያው ቃል ቅዱስ እግዚአብሔር እርሱ በድሆች ቤት በድንግል ማርያም ማኅፀን ስላደረ እሱ ወደኛ ድህነት አይለወጥም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ይሄ ነው። ባለጸጋው በድሃ ቤት ስላደረ የእኛ ድህነት ወደሱ አይደርስበትም። ወይም ደግሞ ፀሐይ ባደፈ ውሃ ላይ ወይም በደፈረሰ ውሃ ላይ ስላበራች የውሃው መደፍረስ የፀሐዩን ብርሃን እንደማያደፈርሰው ሁሉ እግዚአብሔር ኃጢአት በበዛበት ዓለም ስለተወለደ ኃጢአት ወደ እሱ ደረሰበት አይባልም። እሱ ሁሉን አዋቂ ስለሆነ እሱ ከሰማይ ከአባቱ ልብነት ሳይለይ ወደዚህ መምጣት ይቻለዋል። አምላክ በዚህ ዓለም ሥጋ ለብሶ ሰው ሆኖ ከተመላለሰ ሰማይ ለማን ጥሎት መጣ እንዳይባል አሁን እኛ እንኳን የምንናገረው ቃል እኔ የምናገረው ቃል ቂጣ ቢሆን እንጀራ ቢሆን ለሁላችሁ እኩል አይደርስም አይደል? አይደርስም። እኔ የምናገረው ቃል ግን ለሁላችሁ ይደርሳል። ይደርሳል አይደርስም? አሁን ደርሷል አልደረሰም? ቃሉ ግን ስንት ነው? አሁን አንድ ምስኪን ሰው የሚናገረው ቃል ለሁሉም ጆሮ መድረስ ከቻለ አካላዊ ቃል ከሰማይ መንበሩ እያለ እንዘየ አርቅም መንበረ ስባቲሁ ከጌትነቱ መንበር ሳይለጠል ሳይለይ ሰው ሆነ ማለት ምንድነው ነውሩ? የኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ የአብ ክንዱ የሚባል ወልድ ከአብ ሳይነጠል የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድነው ነውሩ? የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ ወልድ ከአባቱ ሳይለይ ብርሃን ወልድ ጸዳለ ስባቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል ዕብራውያን ምዕራፍ 1 ላይ እንደተገለጠው የአብ የክብሩ ብርሃን የሚባል ወልድ ከአባቱ እቅፍ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድነው ነውሩ? የኛ አይን በአንድ ቦታ እንደተቀመጠ ሰማይ ድረስ ደርሶ ማየት ከቻለ የዓለም ብርሃን የሚሆን ወልድ ከሰማይ መንበሩ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድነው ነውሩ? ይቻለዋል። ሁሉን ስለሚችል ሰው ሆነ። በሉ ሁላችሁም ሁሉም ስለሚችል በሉ። ምን ሆነ? በተፈጥሮ ይሄ የተፈጥሮ ማንነት ናቹራል ቢንግ የሚባለው የምትሉት እናንተ ማለት ነው። ተፈጥሯዊ ማንነት የሚባለውን ይዞ መኖር የሚችል ፍጡር ነው። ፈጣሪነቱን ሳይለውጥ የወደደውን መሆን ይቻለዋል። የወደደውን መሆን ይቻላል። ፈጣሪነቱን ሳይለውጥ ምሉዕነቱን ሳይለቅ መወሰን፣ ኃያልነቱን ሳይለቅ መድከም፣
እያወቀ አላዋቂ መምሰል ለእግዚአብሔር ይቻለዋል። ስለሚቻለውም በዚህ ዓለም ኖረ። በዚህ ዓለም መኖሩ ወደዚህ ዓለም ባህሪ አይለውጠውም። በዚህ የተሰናከሉበት ሰዎች ናቸው። እንዴት እግዚአብሔር በሰው ማህፀን ሊያደር ይችላል? እንዴት እግዚአብሔር በሰው ማህፀን ውስጥ በአንዲት ሴት ማህፀን እንዴት ተወለደ? ይህ ለእግዚአብሔር ውርደት አይደለም። እግዚአብሔር አይጥን ሲፈጥር አላፈረም። ጉርጥን ጓጉንቸርን ሲፈጥር፣ ትልን ሲፈጥር አላፈረም። እንኳን በድንግል ማርያም ማህፀን ሲያድር እናንተና እኔ ብንሆን ደናደናውን ፍጥረት ፈጥረን የኔን ተወው ነበር። እግዚአብሔር ግን እነዚህን ሲፈጥር እንኳን አላፈረም። አይንቅም። እግዚአብሔር እንደ ሰው አይደለም፣ የሚታበይ አይደለም። እሱ ከሃሊነቱን ያውቃል። እንዲያውም ምንድን ነው የሚባለው? ሰው እኮ ቀድሞ ለክብሩ የሚጨነቀውና ስለ ክብሩ የሚያስነግረው በማንነቱ ስለማይኮራበት እኮ ነው። እነገሌ ስለ እኔ እየተማከሩ ይሆናል ብለው የሚሰጉበት ጌታ አንድ የሚያሳፍር ነገር ስላላቸው ነው። እግዚአብሔር ቢማከሩበት የሚያፍርበት የለውም። ሁሉን ስለሚቻለው በድንግል ማርያም ማህፀን ማደርን አያፍርም። እግዚአብሔር ሲኦል ውስጥ በአካሉ አለ፣ በረዴት የለም። እስቲ እግዚአብሔር የሌለበትን ቦታ ንገሩኝ። በጣም እኛ የማንወዳቸውና የምንጸየፋቸው ቦታዎች ውስጥ እግዚአብሔር አለ? የለም? አለ። በአካሉ አለ። በረዴቱ ግን ሁሉም ቦታ የፈለገው ሰው ሁሉ አያገኘውም። የተዘጋጀ ልብ ያለው ሰው ነው የሚያገኘው። በአካሉ የቆሸሹ ቦታዎች ሁሉ ላይ እግዚአብሔር ካለ ንጹሕ ሆና ለሱ በተዘጋጀች ንጽሕት አዳራሽ በእመቤታችን ማህፀን መኖር ለሱ አያሳፍረውም። ስላላሳፈረውም ሰው ሆነ። ይህን ነው የሚናገሩለት። ከቃሉ ጋር ናችሁ። ሁለተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያውም ከድንግል መወለዱ እና ሰው መሆኑ እንዴት ያለ ከሃሊ መሆኑን ያስረዳለታል። ከሃሊነቱን እንዴት ልንል እንችላለን? እንዴት ነው ከሃሊነቱ የሚያስረዳው? በጣም ልንገራችሁ። ለምሳሌ ጠባብ በሰፊ ማደር ይችላል። ሰፊ በጠባብ ማደር ይችላል? አይችልም? ንገሩኝ እንጂ። ለምሳሌ 5 ሜትር ቁመት ያለው ሰው በ3 ሜትር ከረጢት ማደር ይችላል? በሉ ንገሩኝ እንጂ። 200 ሜትር ቁመት ያለው ዛፍ 50 ሜትር ባለው ቤት ውስጥ መቆም ይችላል? ካልተቆረጠ በቀር ማለት ነው። ይህ የፍጡር ጠባይ ነው። ፈጣሪ ግን ሰፊ ነው። የድንግል ማርያም ማህፀን አልጠበበውም። ይህን ማድረግ ስለሚችል ፍጡር ነው እኮ የማይችል እሱ ይችላል። ስለሚቻለው ኢጸበቦ ማህፀነ ድንግል ሰማይ ወምድር ዘኢያገምሮ ይላል ሊቁ ቅዱስ ቄርሎስ ሲናገር፣ ኢጸበቦ ማህፀነ ድንግል የእመቤታችን ማህፀን አልጠበበውም። በዚያች 3 ክንድ ከስንዝር ቁመት ባላት ሲያድር ይህ ለሱ ይቻላል። በዚያውም ላይ ሴት ያለ ወንድ ዘር ሰውን ትወልድ ዘንድ አይቻላትም። እሱ ስለሆነ ግን የእሱን እናት ግን የኔ እናትማ ሁሉን ስለምችል ያለ ዘር መውለድም ትችያለሽ ብሎ እንድትችል አደረጋል። እሳትን መታቀፍ የሚችል ማን ነው ይላል ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 25 ላይ ከኛ መካከል እሳትን መታቀፍ የሚችል ማን ነው? ማንም። የእሱ እናት ግን ልጇ ሁሉን ቻይ ስለሆነ አምላክን እንድትችል አደረጋት። እሱ ላስቻለው ሁሉ ይቻላል። እንኳን ለሱ እሱ ላደረባቸው ሰዎች እንኳን ሁሉ ይቻላቸዋል። ቅዱስ ጳውሎስ እንደተናገረ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ሁሉን በሚያስችለኝ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ብሎ ይናገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ተመልከቱ፣ በጌትነቱ ቢገለጥ ዓለም ሁሉ ተቃጥሎ ይጠፋ ነበረ። ፀሐየ ጽድቅ ሰረቀ እማንቀጸ ሕዝቅኤል አቢኦ ጸዳላቲሁ በደመና ቀሊል ከመይዊ ዓለም በላይቡ ይላል። በነደ እሳትነቱ በጌትነቱ በመለኮቱ እሳት ዓለም እንዳይቃጠል የክብር ብርሃን ክርስቶስ ከሕዝቅኤል ከታተመችው ደጃፍ ከሕዝቅኤል የብርሃን በር ከድንግል ማርያም ጸዳለ ብርሃኑን በሷ ሰውሮ ሰው ሆኖ ተገለጠ። ያንን ማኅፀነ ድንግሏን አሁን ማኅፀነ ድንግልናዋን ሳይለውጥ ተጸነሰ። እንዴት ይቻላል? ይቻላል እያልኳችሁ ለእግዚአብሔር ይቻላል። እሺ ብርሃን በመስታወቱ አልፎ የገባ እንዴት ሆኖ ነው? መስታወቱ ተሰንጥቆ ነው ብርሃን ወደ ቤት የሚገባው?
በመስታወት ቤት አይችልም። ለእግዚአብሔር ሲሆን እኮ ነው ሰው አፉን አሽሎ የሚቃወም ማለት። ያ እንዴቱን አይልም። መስታወቱ ሳይሰነጠቅ ብርሃን መግባት ይችላል። የኛ ፊት መስታወቱ ውስጥ ገብቶ እናየዋለን። አሁን የአንድን ሰው አይን ቀረብ ብላችሁ ብታዩት የእናንተ ፊት ሰውየው አይን ውስጥ ይታያል አይደል? አይኑ ፈሶ ነው የእናንተ ፊት የገባው? ንገሩኝ እስኪ ንገሩኝ። ይቻላል? ይሄ እኮ ይቻላል ነው። ለእኛ እኮ ተችሎናል። የእኛ አይን ሳይፈስ የሰውን ምስል ውስጡ ያሳያል። አልተቀደደም እኮ አልፈሰሰም። መስታወቱን ሳንሰብር ፊታችን ገብቶ እዚያ ላይ ቁጭ ብሎ ይታያል። ነጭ ብትለብስ ቀይ ብትለብስ እዚህ ላይ አካባቢ ገብስ ቢኖርብህ ስንዴ ቢኖርብህ ይታያል። መስታወቱ ፊት ማለት መስታወቱ ገብቶ ፊት በምን ነው የገባ ማስረዳት አይቻልም። ይታያል በቃ ይታያል። ያንን ማድረግ ከተቻለ ተመልከቱ፣ ያንን ማድረግ ከተቻለ ፍጡር እንዲህ አድርጎ መስታወት መስራት ከቻለ እግዚአብሔር የእናቱን ድንግልና ሳይለውጥ ሰው ቢሆን ምን ይሳነዋል? አልተሳነውምና ሰው ሆኗል። እጓለ እመሕያው ምንትኑ አንተ ከመትትዋሰው ለእግዚአብሔር ሰው ሆይ እግዚአብሔርን ትከራከረው ዘንድ ኧረ አንተ ምንድነህ? ባላንጣው ነህን? ምስለኔው ነህን? ባልንጀራው ነህን? እግዚአብሔር ልሁን ካለ አንተ ምንድነህ? ይቻለዋልና ሰው ሆነ። ሰው ሆኖም ተገለጠ። በዚህ ዓለምም ታየ። ኃያሉ በደካሞች እጅ ታቀፈችው፣ በጀርባም ታዘለ። የሰው ስምም ወጣለት። ለሰው እንደሚገባ ለጌትነቱ ለተዋሕዶ የሚሆን ስም ወጣለት። ተጠራ፣ በልጅነቱ አደገ። አበ እመ እያለ አደገ። ይህ ለሱ ለእኛ ነው ትቢት የሚሆንብን፣ ለእኛ ነው መቅለል የሚሆንብን። ለሱ ይሄ ቻይነት ነው። ይኸውላችሁ እናንተ እያወቃችሁ አላዋቂ መሆናችንም ሆድህ ሞልቶ መራባችንም አንተ እየተናገርክ መኮላተፋችንም አልሰከርክ በቀር ማለት አይቻልም። አምላክ ግን ቃል ነው። ግን አንደበቱን አኮላትፎ እንደ ሰው አደገ። ቋንቋ እየተማረ አደገ። ይህ ለሱ ይቻለዋል። ፍጡር የማይቻለውን ነገር ሁሉ በልዩነት አደረገ። የእናቱን ድንግልና አለመለወጡ እሱ የማይለወጥ አምላክ ለመሆኑ ማስረጃ ሆነ። በዚህ እንኳን ሰዎች ሊረዱት አልተቻላቸውም።